እዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። ያራዳ ልጅ የሰው መንገድ ውስጥ ገብቶ መንገድ አይዘጋ። ያራዳ ልጅ ምቀኛ አይደል። ያራዳ ልጅ ባይኖረውም እንኳን ኮቱን አስይዞ ጓደኞቹን ጀምርስ የሚለብሱት የልብስ ስታይላቸው ያስታውቃል። የቁልፍ አያያዛቸው ያስታውቃል። ባንዲራቸው ያስታውቃል። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ቀለል እያደረጋችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮዎች አርቲስት ብዛት ተስፋዬ በሞቷ የተሰማ ነበር። እጅግ በጣም ብዙ ሰዎች እንደሚወዷትና እጅግ በጣም ብዙ ሰዎች ዘፈኖቿንም እንደሚሰሙላት የሚታወቅ ነገር ነው። ታዲያ በትላንትናው ዕለት በሞቷ የተነገረ ነበር። እጅግ በጣም ሰዎችም አዝነው ይሄ መረጃ የተቀባበሉት ነበር። እባካችሁ ኮሜንት ላይ ገብታችሁ እናንተም ነፍስ ይማር ማለታችሁን አትርሱ። እስኪ ቪዲዮን አይተንመለስ። አሳዛኝ የተባለ ዜና ተሰምቷል። አርቲስቷ ከዚህ ዓለም በሞት መለየቷ ነው የተሰማው። አርቲስት ብጻት ተስፋዬ ባደረባት ህመም በሕክምና ስትረዳ ከቆየች በኋላ በትላንትናው ዕለት ከዚህ ዓለም በሞት መለየቷ ተሰምቷል። የአርቲስቷ ብጻት ተስፋዬ የቀብር ስነ ስርዓት ዛሬ አርብ እንደሚፈጸም ቤተሰቦቿ ገልጸዋል። ለሟች ነፍስ ይማር እንዲሁም ደግሞ ለቤተሰቦቿ፣ ለወዳጆቿ፣ ለጥበብ አድናቂዎቿ በሙሉ መጽናናትን እመኛለሁ። እሺ ቤተሰቦች መረጃውን እንደሰማችሁት ነው። እባካችሁን ኮሜንት ላይ ገብታችሁ ነፍስ ይማር ልን ያላችሁ ሀሳባችሁን ኮሜንት ላይ ጻፍ አድርጉ። ደግሞ ቤተሰቦች ማሰማችሁ መረጃ ምንድነው? ሰሞኑን ግብረ ሰዶማውያኖች እጅግ በጣም ብዙ መነጋገሪያ እንደነበሩ ታውቃላችሁ። ጋዜጠኛ ሶፎንያስ ደግሞ እነዚህ አይነት ጉዳይ ተዘጠረው ብዙ ሰዎች የተለያየ ሐሳብና አስተያየት እየሰጡበት ነበር። እስኪ ደግሞ አባታችን አባ ገብረ ኪዳን ስለ ግብረ ሰዶማውያን የሚናገሩት ንግግር ነበር። እስኪ አባታችን አባ ገብረ ኪዳን ትምህርት ሰምተን እንመለስ። እዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለብን። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ሲያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። ሰማችሁት ነው። አባታችን አባ ገብረ ኪዳን ስለ ግብረ ሰዶማውያን ሲናገሩ የነበረው መረጃ እጅግ በጣም ነው የሚገርመው። በጣም የሚገርም ሁኔታ ኢትዮጵያ ውስጥ ከ17 ዓመት በፊት እነዚህ ጸያፍ ስራ የሚሰሩ ሰዎች ኢትዮጵያ ውስጥ መጥተው ጥያቄ አቅርበው ነበር። ኢትዮጵያ ውስጥ መጥተው እነዚህ ነገር እንዲፈጸሙ ጥያቄ አቅርበው ነበር። ሆኖም ግን በሰዓቱ የነበሩ ፓትርያርክም ሆነ በሰዓቱ የነበሩት መንግስታት ይሄን ነገር ሊፈቅዱላቸው አልቻሉም ነበር። ታዲያ ቤተሰቦች የአባታችንን አባ ገብረ ኪዳን ትምህርት እንዴት አገኛችሁት? የሚሰማችሁን ሀሳብ በድጋሚ ኮሜንት ላይ አስቀምጡልኝ። ሁላችሁም ታውቁታላችሁ። የተስፋ አድርጋለ ሰሞኑን በሶፎንያስ ዙሪያ የተለያዩ ቪዲዮዎች ከወጡ በኋላ ያኔ ሶፎንያስን ስታጋለጠው እኛ ነበር የወቀስን። ታዲያ አሁን ላይ ግን ለዛ ነገር ይቅርታ አድርግልን ብለው ብዙ ሰዎች ሀሳብና አስተያየታቸውን እየሰጡ ነበር። ግን ጋዜጠኛው ደግሞ በምላሹ ያኔ ለራሴ ስል ነበር ይሄን ድርጊት ታደርገ የነበረው፣ ህዝቡ ግን በጣም ትልቅ ተቃውሞ ያደረገብኝ ነበር ብሎ የተለያዩ ሀሳቦችን ተናግረ ነበር። እስኪ ደግሞ የሱን ንግግር ሰምተን እንመለስ። የተክለ ሃይማኖት አምላክ የእግረኛው አምላክ አጋለጠው ምናምን ሲሉ አይደለም። እኔማ እንደዛ ማድረግ አልነበረም የምፈልገው። እኔ እኮ ኢንተርቪው የሰራሁት የመረጃ እነሱ መንገድ ላይ ምናምን አግኝተው ምናምን አይደለ እንትን ያሉት። እኔ እኮ ቤድሩም ውስጥ ያለ ፋይል እኮ ነው ያለኝ። ያጠፍቶኝ እኮ አልነበረም። አላደርገውም እንደዛ። አቋሜ እንደዛ ነበር። አሁንም ቢሆን እንደዛ አላደርግም። እንትኑ ስላለ ዶክመንቱ ምናምን ስላልነበረኝ ሳይሆን በዛ ልክ መጨከን አልፈለኩም ነበር። ያኔ የተናገሩት እንዲህ ብለናል፣ ተቀይመናል ምናምን ያሉኝ በሙሉ ያኔ ማልያስኩትም። ያኔ ሲናገሩኝ ልብስ አውልቄ ነው ማሳይሽ። ያኔ ሲናገሩኝ አየዋለሁ። ሳልፍ ግን ልክ እንደዚህ ልብስ ይወልቃል። ለብሼው ነበረ። ሲናገሩኝ ይሰማዋለሁ። ልክ እንደዚህ ሳወልቀው እኔ ጋር የለም ልብሱ። ያ የተናገሩት ልብስ እንደ ልብሱ ነው፣ እንዲሁ ነው የሚወልቀው። በእነሱ ሐሳብ፣ በብዙ ሰዎች ሐሳብ የተናገሩት ነገር በሙሉ ገብቶ ስብርብር እንክትክት ምናምን ያደርገኝ ስለሚመስላቸው ነው የሚናገሩት። ግን አይደለም፣ ውጭ ነው እንደዚህ። ይኸው
ለብሼው ነበረ ሳውልቀው የለም እንዲሁ ነው አውልቄ የምጥለው የምትሳደቡ ሰዎች የሚለበስ ስላልሆነ ሐሳባችሁ አሁን ይቅርታችሁን አከብራለሁ የእናንተ ልብ የመጸጸት ነው በቃ የጥሩ ሰው መለኪያ ነው ይቅርታ ጠያየቃችሁ ግን ይቅርታ የሚገባኝ ሰው ግን አይደለሁም ይቅርታ የምትጠይቁበት ምክንያትም የለም በተለይ ብዙዎቻችሁ ደጋጎች ናችሁ ለምን እንደተናደዳችሁ እኔ ይገባኛል ለምንድን ነው እልሽ ኢትዮጵያውያን እንዲህ አይነቱን ነገር ሆኖ አይቶ ከማመን ይልቅ እንዲህ አይነቱን ነገር አልተደረገም ሆኖ ማየት አልፈልግም አልስማ ሳላይ በሞትኩ የሚል ነውርን የመጸየፍ ሞራል ነው ያለን አብዛኞቻችን አሁንም እየታየ ልክ እንዳለው ማለት ነው አሁንም እኮ ይሄኛው ሌላ ነው ቆይ ይሄኛው ሌላ ነው ስለዚህ እኔ ያኔ ያልሆነን ነገር እንደሆነ እየነገርከን ነው ብቻ ሳይሆን እንዴት እንዲህ አይነቱን ወሬ እንዴት ይዘህ ትመጣለህ እንዴት ታነግረናለህም ጭምር ነው ማመን አይፈልግም አብዛኛው ሰው እንዲህ አይነቱን ነውር ያስፈራል መስማት አይፈልጉም ይሄ ደግሞ ካላቸው የታጠረ ሞራል ቅድስና የመጣ ህይወት እኔ ግን ያን ጊዜ ለመጀመሪያ ጊዜ እንዲህ አይነቱን ነውር እንዲሰሙ ፈልጌ ሳይሆን የተስፋፋ ነው ሌሎችም አለ መንቂያ ይሆን ከሆነ ሚዲያ መሆኔ ለዚህ ነው የሚጠቅመው በሚል ነበር ነውርን ከመጸየፍ አንፃር እንጂ ያን ጊዜ ያ ሁሉ ሰው የወረደብኝ አብዛኞቹ ነው ምልሽ በተለይ ወጣቱ በዛ ወቅት ታስታውሳለህ አንተ ራስህ እኮ በጣም ከኢንተርቪው በኋላ ምን ነው ተረጋጋ እንጂ ማለት በቃ እንትን ብሎ ነበር ይቀፋል አሁን ከእንደዚህ ጉዳይ ጋር እንዴትስ ማብራራት ትችያለሽ እኔ እኮ ከዚህ በፊት ብዙ እንደዚህ አይነት ነገሮችን አልሰራም ነኝ ገፍተው ካልመጡብኝ መስጠቀር አይገባኝም ማብራራት የሚከብደኛል ተፈጥሮዬም አይደለም ደጋግሞ እንዲህ አይነትም ጉዳይ ማውራት ማስተዋወቅ ነው ብዬ አምናለሁ እንደውም ይሄን የሚሰሩ ሰዎችን አልደግፍም እኔ በግሌ 24 ሰዓት ሬዲዮም ላይ ምናምን የመንፈሱ የዚህ የምናምን የ666ቱ የእንደዚህ ሲሉ ሰማለሁ እኔ ልክ ነው ብዬ አላምንም እኔ የኔ እምነት አንቺ መልካም ነው ያልሽውን ነገር የምትኖሪለትን ቅድስናውን በረከቱን ጽድቁን አውርተሽ ማትጨርሽው አምላክም ካለሽ በአምላክሽ እንደገና ደግሞ በጎ ነው የምትዩ የስነ ምግባር የምን መለኪያ የምትዩ ሰው ባህል ምናምን አለሽ ስለዚህ 24 ሰዓት ማውራት እንጂ በየመሃሉ ሌላ ነገር ያመጡት ማለት ያኛው በጎ ነገሩን ያስረሳል የሚል የኔ የግል እምነት አለኝ ብዙ ሰዎችም ይጋሩኛል ለዛ ነው ነገር ግን ገፍቶ ሲመጣ ደግሞ ይሄኛውን ዳር ደንበርሽን ለማስጠበቅ ትዋጊያለሽ የብዙ ሰዎች እንደዛ ነው አንድ ጥያቄ ልጠይቅ እኔ ያን ጊዜ አይተሽኝ ከሆነ ነበርሽ ደግሞ አንቺም አንዷ ድምጹ ላይ ካሜራው ላይ የነበርሽው አንቺ ነሽ ትክክል አልነበርኩም እንደ ሌላው ጊዜ ኢንተርቪው አልነበርኩም ካለኝ መረጃ በመነሳት እንደዚህ ነው እንጂ ምናወራ የነበረው እንደውም ታስታውሻለሽ ቶሎ ብለን እሱን ራይድ ጠርተን ምናምን ነው ይሸኛ ነው ብዙ መቆይ ፐርሰናል ነገሩ ልትወው ብዬ ነው እዚህ ቢሮም እንደዚህ በነበረ ጊዜ ከዛ በኋላ ይሄ ኮሜንት እንዲህ ሲመጣ አንድ ጥያቄ ብቻ ልጠይቅህ እኔ በጣም የሚያሳስበኝ ነገር ስለሆነ ከዚህ በፊት በጣም የሆነ አንድ የፊልም ትምህርት ቤት ስንማር እንደዚህ አይነት ዶክመንታሪዎችን እናያለን ኖርማል ዶክመንታሪ እና ከምናያቸው ዶክመንታሪዎች ውስጥ የሆነ ዶክመንታሪ እኔ ማስታወሳለኝ የራሱን ረሳሁትና ማህበረሰባችን ነውር ብሎ አሁን ቅድም አንተ ስትለው ጸያፍ ብሎ ይሄንን ነገር ከማይና ከምሰማ በሞት ይሻለኛል ብሎ ነው ቤተሰቦች እንደሰማችሁት ነው ይህ ጋዜጠኛ እጅግ በጣም ብዙ የተለያዩ ፋይሎች ገና በእጄ ላይ ይገኛሉ ግን እኔ ያን ነገር ለማድረግ አልሞክርም ሰዓቱ ተቃውሞኛል ብዙ የማይባሉ ነገሮችም ብሎኛል ግን እኔ ነገር ላድርግ አልፈለኩም ነበር ብሎ እጅግ በጣም ትልቅ ሰው መሆኑን እያሳየ ነበር ታዲያ ቤተሰቦች እናንተስ ምን ታስባላችሁ ሐሳባችሁን ኮሜንት ላይ አስቀምጡ ሰሞኑን አሮኔ መታሰሩን ሁላችሁም ታውቃላችሁ አሮኔ ብዙ ሰዎች አሮኔ ምን ስላጠፋ ነው የታሰረው ብለው ሐሳብና አስተያየታቸውን እየሰጡ ይገኛሉ በዚህ ሰዓት አሮኔ እጅግ በጣም ብዙ ሰዎችን የተቸገሩ ሰዎችን እንደሚያግዝና እንደሚረዳ ሁላችሁም ታውቃላችሁ ተስፋ አድርጋለሁ በተለይ ደግሞ ሰሞኑን በሱ ስር የነበሩት ዲቻቦሶች እነ ነፃነትም እያለቀሱ አሮኔ መፈታት አለበት እያሉ ቪዲዮ ያጋሩ ነበር እስኪ ደግሞ ቪዲዮም አይተን እንመለስ ባካችሁ ኢትዮጵያውያን አዶናይን አስፈቱልን በማለት በእንባ እየተማጸኑ ይገኛሉ ባካችሁ ኢትዮጵያውያን አባታችን አዶናይን አስፈቱልን
እኛ ያለሱ ማንም የለንም፣ ከሱ ጋር ነው የምንበላው የምንጠጣው፣ ያጠፋው ነገር ካለ በሱ ስም ይቅርታ ሲሉ ዲቻ ቦይስና እንዲሁም ደግሞ ነፃነት በእንባ እየተማጸኑ ይገኛሉ። እስኪ አድምጧቸው። እናንተስ በዚህ ጉዳይ ምን ትላላችሁ? እና ያለሱማ ምንም ብላት አይችልም። ምግብ ከሱ ጋር ነው ያለው፣ ምንም በቃ ሁሉ ነገር ከሱ ጋር ነው። እናታችሁ አስፈቱት አዱኔ፣ እኛ ያላዱኔ ማንም የለንም። በእናታችሁ አዱኔ አስፈቱት፣ እኛ ማንም የለም። እንደሰማችሁት ነው። በሱ ስር የነበሩ ልጆች እኔን መረጃ የተናገሩ ነበር። ታዲያ ቤተሰቦች ለሰዎች ያለን ነገር ማካፈል ምን አይነት ጥቅም እንደሚያስገኝ አባ ገብረ ኪዳን በድጋሚ እየተናገሩ ነበር። እስኪ አባታችን አባ ገብረ ኪዳን ትምህርት ሰምተን እንመለስ። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረ እኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንታቢያተ ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘሆሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ወይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይለኝ። ጥሩ ቀሚስ ነህ አደረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። እስቲ አንድ ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ፣ ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ፣ ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ፣ ጡት የለም። ይሄ ልጅ መሞቱ አይደለም? መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በሥራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን በእውነቱ ማለት ሳትመርጡ። ለዚሁም አንዳንድ ሰው ሆነን ልስጥ ካልሆነ አየኸው ይህ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ እንዲሁ እኮ አይድረስ እኮ ነው እናንተ። አለ ስጥ አለለ ዝም ብለህ ሂድ። አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካሌላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስ ሲተረጉ። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰው አለ። እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በእውነቱ ማለት። ለዚህ ማዘን ክርስቶስን ያስመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ ይስጠን። ስጡ ይሰጣችኋል። ይህ ጉዳይ ደግሞ የተለያዩ አርቲስቶች ሀሳብ አንስታቸውን የሰጡ ነበር። እስኪ ደግሞ አንዳንድ ቪዲዮችን አይተንም። ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው
አዎ የአለባበስ ስታይላቸውን የምናቀው ሳናቀው እንደ ፋሽን ስንቶቻችን አውቀን ተከትለናል ወይስ ሳናቀው ለብሰን ተከትለናል? የእውነት መቃወም ከዚህ ብንጀምርስ? የሚለብሱት የልብስ ስታይላቸው ያስታውቃል፣ የቁልፍ አያያዛቸው ያስታውቃል፣ ባንዲራቸው ያስታውቃል። ይሄንን መቃወም ከዚህ ይጀምራል። እኔ ወንድ ነኝ፣ ስለዚህ እንደ ወንድ ወገብ ቀበቶን ጠበቅ አድርጌ ልለብስ አይገባም ወይ? ስንቶቻችን ነን? የኢትዮጵያ ወንድ ወገቡን ጠበቅ አድርጎ ሱሪን አስሮ ሲሄድ ያምርበታል። ወንድ ነው። እንደንትን ዝቅ አድርጎ ካለባበሳችን እንጀምር። ከዚህ እንጀምር። ራሳችን መለወጥ እንጀምር። የዛኔ ሌሎችን እንለያቸዋለን። አዎ ይሄ ነው፣ ስለዚህ መወገዝ አለበት እንላለን። መንግስትስ እስከመቼ ነው የሰይጣኑን ኮርማዎች የሚቀልበው? እነኚህ እኮ የሰይጣን ኮርማዎች ናቸው። ሰይጣን ደግሞ ከሰው ጋር ምን ህብረት አለው? እስከመቼ ነው ዝም የምንለው? ይሄንን ሀገር ለማን ነው የምናስረክበው? ለነዚህ ለሰይጣን ኮርማዎች? አረ ይህች ሀገር ቅድስት ናት። አረ አናርክሳት፣ በእኛ ተግባር አናርክሳት። አረ ገና አጣጥመን አልበላናትም ይቺን ኢትዮጵያን። አረ ቅድስናዋን ደብቃብናለች። የእውነት በጣም ይከብዳል፣ በጣም ያሳዝናል። የቱ ጋር ነው የቆምነው? ምን እያደረግን ያለ ነው? ልጆቻችን በምን ሁኔታ ነው እያሳደግን ያለ ነው? ስንቶቻችንን በኢትዮጵያ ባህል ወግና ስርዓት ልጆቻችንንስ እያሳደገን ያለ ነው? ለምንድነው ሌሎቹ ናፋቂ የምንሆነው? ለምንድነው የራሳችንን አጉልተን የማናሳየው? ለምን ሌሎች የኛን ነገር ሲነግሩን እንሰማቸዋለን? ለምን የራሳችንን አክብረን ሌሎች እንዲያከብሩት አናደርግም? ስንት የሚከበር ባህል እኮ አለን። ህግ ማለት ደግሞ እኮ ዶግማ አይደለም፣ ቀኑና ነው። ይቀየራል። ለምንድነው የማይቀየረው? ወደ ሳይሆን ትቀይራለህ። በቃ ነው ትክክል ነው። ቤተሰቦች በማንኛውም ጊዜ በማንኛውም ወቅት ይህን ጽያፍ ስራ የሚሰሩ ሰዎች መቃወምና ማውገዝ አለብን። ይሄ ነገር ፈጽሞ ኢትዮጵያ ውስጥ ሊካሄድ የማይችል ነገር ነውና ሁላችንም እንቃወማለን እያላችሁ እናንተ ኮሜንት ላይ ሐሳባችሁን አስቀምጡ። ሌላ ደግሞ ቤተሰቦች ግብረ ሰዶማውያን ኢትዮጵያ ውስጥ እጅግ በጣም ተስፋፉ የሚያሳይ እጅግ በጣም ይሄ ነገር ኢትዮጵያ ውስጥ ነው የተፈጠረው የሚያስብል ቪዲዮ አይተን እንመለስ። እንስሳ እንኳን ውሻ እንኳን ወንድ ውሻ ወደ ሴት ውሻ ነው የሚሄደው። አንተ ወንድ ሆነ ወደ ወንድ ሄዳለሁ ካል ከውሻ ምን ያህል እንደምታንሱ ከእንስሳ ምን ያህል እንደምታንሱ ማሳያው። ስለዚህ ልክ እኛን መግደል የክብር አክሊል ሆኖ ከታየ ይሄ ምን ማለት ነው? ቤተክርስቲያን ይሄንን ድርጊት እየደገፈች ነው ማለት ነው። የሰውን መግደል፣ የሰውን ማጎሳቆል፣ የኛን እንደዚህ አይነት ብዙ መከራ እንዲደርስብን እየደገፈች ነው። በዚህ ደግሞ ማለት ነው ታሪክ እኛም አክቹአሊ ሙሉ እንድትሰሙት ፈልጌ ሳይሆን አሁን የተነሱ ደግሞ ግብረ ሰዶማውያን ብለው ቤተክርስቲያንን ብሌም ለማድረግ ይፈልጋሉ። ቤተክርስቲያን እነሱን መቃወማቸው እነሱን ከማህበረሰቡ ማግለላቸውን ተቃውመው መብታችን እኮ ነው እኛን መግደል እንደ ጽድቅ እኛንም ሪዋርድ እንደሚያስገኝ አድርገው ያስባሉ፣ ያስተምራሉ። ይሄ ደግሞ የታሪክ ተወቃሽ ያደርጋቸዋል አይነት ነገር ቤተክርስቲያንን ብሌም ለማድረግ ይሞክራሉ። ሰሞኑን መቼም ኢትዮጵያ ውስጥ እየመጣ ያለው ጉድ እየሰማችሁ ነው። በነገራችን ላይ ይሄ ንግግራቸው ብቻ ሳይሆን ከላይ ቲቪው ላይ አይታችሁ አይደለ ፐርፐስፉሊ ምን እንደሚለው ላቭ ኖስ ኖ ጀንደር ደግሞ ይላሉ ማለት ነው። ምን ማለት ነው? ፍቅር ጾታ አያውቅም ወይ ደግሞ ጾታ አይለይም አይነት ነገር ለማለት። የትኛው ፍቅር እንዴ? አንተ ኢትዮጵያ አይደለህ እንዴ? አቀማመጣችሁ ራሱ ምንድነው የሚመስለው? ወንድ ልጅ ናችሁ፣ ግን አቀማመጣችሁ ራሱ ሴት አትቀመጡም በጌታ በኢየሱስ ክርስቶስ። በዛ ደግሞ አፍንጫህ ላይ ልክ እንደ አሳማ የሆነ ነገር አንጠልጥለሃል። ከዛ በኋላ እኔ ለወንድ ነው ፍቅር ያለኝ ለወንድ ነው ስሜት ያለኝ ደግሞ ትለናለህ። መተህ እንድናከብራችሁ ቦታ እንድንሰጣችሁ እንዳንቃወማችሁ ትፈልጋለህ ደግሞ። ይሄ ደግሞ መቼም በእኛ ሀገር የሚፈጸም ነገር አይደለም መቼም። ስለዚህ አታስበው። ኖርማል ሆናችሁ መኖር አትችሉም። ተመሳስላችሁ መብታችሁ ተከብሮ ኢትዮጵያ ውስጥ መኖር አትችሉም። ስለዚህ ትወጣለህ። እዚህ ደግሞ የምትኖር ከሆነ ቀጥለጥ ብለህ እንደሚገባው በስርዓት ትኖራለህ። አለበለዚያ ግን ኢትዮጵያ ውስጥ ሆነ ግብረ ሰዶማዊነትን ፕሮሞት እያደረግ እንደዚህ እየተቀመጥክ እንዲህ እየጻፍክ እንዲህ እየተናገርክ እንዲህ እያንጠለጠልክ መኖር አትችልም። በቃ አለቅ። አትችልም። ሰዋዊነት አይደለም እኮ ግብረ ሰዶማዊነት፣ ሰዋዊነት አይደለም። እንስሳ እንኳን ውሻ እንኳን ወንድ ውሻ ወደ ሴት ውሻ ነው የሚሄደው። አንተ ወንድ ሆነ ወደ ወንድ ሄዳለሁ ካል ከውሻ ምን ያህል እንደምታንሱ ከእንስሳ ምን ያህል እንደምታንሱ ማሳያው በቃ። ስለዚህ አትችሉም። ኢትዮጵያን በዚህ ሰዓት ሁላችንም ዘር፣ ሃይማኖት፣
ምናምን የሚባል ነገር የለም። ሁላችንም ቆመን ልንቃወማቸው ልንዋጋቸው ያስፈልጋል። በቃ ይኸው ቤተሰቦች እንዳይጋጩት እንደሰማችሁት ነው። እጅግ በጣም ለማየት እንኳን የሚከብድ የሚዘገን ቪዲዮ ነው። እነዚህ ሰዎች አማርኛ ሲያወሩ እንኳን መስማት እጅግ በጣም ነው የሚከብደው። ኢትዮጵያ የቅዱሳን ሀገር ነች። ኢትዮጵያ የተባረከች ሀገር ነች። እነዚህ ሰዎች ደግሞ ፈጽመው ኢትዮጵያ ውስጥ በድጋሚ ልንገራችሁ ሊኖርም ሆነ ይህን ጸያፍ ድርጊታቸውን ሊያስፋፉ አይችሉም። በድጋሚ ኮሜንት ላይ እየገባችሁ እናንተ ማሳባችሁና አስተያየታችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ሳምንቱ መነጋገሪያ ከነበሩት ጉዳዮች በተለይ ደግሞ በእነዚህ በግብረ ሰዶም ዙሪያ እጅግ በጣም ትላልቅ የህግ ባለሙያዎችም ሀሳብና አስተያየታቸውን እየሰጡ ነበር። እስኪ ደግሞ የእነሱንም ሀሳብ ሰምተን እንመለስ። ሰሞኑን በበርካቶች ዘንድ መነጋገሪያ የሆኑ ሁለት ዜናዎች በማህበራዊ ድረገጹ እየተሰራጩ ይገኛሉ። ይኸውም በቲክቶክ አዋርድ ላይ ያልተገባ አለባበስ የለበሱትን ወጣቶች የሚመለከት ሲሆን ሁለተኛው ደግሞ ከግብረ ሰዶም ወይም ከተመሳሳይ ጾታ ጋር ግንኙነት ያላቸው ዜናዎች ናቸው። በእነዚህ ጉዳዮች ላይ አጠር ያለ መረጃ መስጠት ጠቃሚ ነው ብዬ በማመኔ ይህንን ቪዲዮ ሰርቼላችኋለሁ። የመጀመሪያው እንግዲህ በአደባባይ ለመልካም ጠባይ ተቃራኒ የሆነ ለመልካም ስነ ምግባር ተቃራኒ የሆነን ድርጊት በአደባባይ መፈጸም ወንጀል ነው። አንዳንድ ባለሙያዎች እንዲህ አይነቱ ነገር ወንጀል አይደለም እያሉ ሲከራከሩ ሰማለሁ። ነገር ግን በወንጀል ሕጋችን አንቀጽ 639 ላይ አንድ ሰው በአደባባይ በህዝብ ፊት ለመልካም ጠባይ ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ነገር ፈጽሞ ከተገኘ በቀላል እስራት ወይም ደግሞ በቀላል እስራት እስከ 1 ዓመት በሚደርስ ቀላል እስራት ወይም በ1000 ብር የገንዘብ መቀጮ እንደሚቀጣ ይደነግጋል። በእርግጥ ይሄ ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ድርጊት ምንድን ነው የሚለውን ጉዳዩ የቀረበለት ዳኛ ከቀረበለት ማስረጃ ከማህበረሰቡ እሴት፣ ባህል፣ ወግና አጠቃላይ ሃይማኖት አጠቃላይ ሁኔታዎች በመነሳት የሚበይነው ጉዳይ ነው። ይሄ ነገር ምንድን ነው የሚለው ምክንያቱም ህጉ ቋንቋውን ከማስቀመጥ የዘለለ በዝርዝር ያስቀመጠው ነገር ስለሌለ ማለት ነው። በነገራችን ላይ እንዲህ ማድረግ ብቻ ሳይሆን እንዲህ አይነቱን ነገር በቪዲዮ በተለያዩ መንገዶችም አድርጎ ለህዝብ ማሰራጨትም በተመሳሳይ ወንጀል ነው። ለምሳሌ በቲክቶክ የተለያዩ ቪዲዮዎችን ቀርጻችሁ እንዲህ አይነቶቹን ነገሮች የያዘ አሁን ይሄ ያልኩ መዘርዘር ተገቢ ነው ብዬ ስለማላምን ነው። እንዲህ አይነቱን ነገር የያዘን ነገር በቪዲዮ ማሰራጨትም በተመሳሳይ በወንጀል ሕጋችን አንቀጽ 640 እና ተከታዮቹ መሰረት በወንጀል የሚያስጠይቅ ነገር ነው። በእርግጥ ለመልካም ጠባይ ተቃራኒ ነው አይደለም የሚለው ቅድም እንዳልኩት በፍርድ ቤቶች የሚታይ ጉዳይ ነው። ማነው ፖሊስ እንዲህ አይነቱን ነገር አስሮ ማጣራት አለበት የሚለውን በተመለከተ ፖሊስ አንድ የወንጀል ድርጊት ከተፈጸመ በተለይ በግል አቤቱታ የሚቀርብ የወንጀል አይነት ካልሆነ በስተቀር ወንጀሉ መፈጸሙን ቢያጠራጥር ምርመራ የማድረግ ግዴታ አለበት። ነገር ግን አስሮ ምርመራ ማጣራት የሚችለው ወንጀሉ በጽኑ እስራት የሚያስቀጣ ከሆነ ነው። ቅድም እንዳልኳችሁ ግን እነዚህ ወንጀሎች የሚያስቀጡት እስከ 1 ዓመት በሚደርስ ቀላል እስራት ነው ማለት ነው። ሌላው በተለይ ይሄ ለመልካም ጠባይ ተቃራኒ የሆኑ ወሲብ ቀስቃሽ የሆኑ ለመልካም ጠባይ ተቃራኒ የሆኑ ሳይሆን ወሲብ ቀስቃሽ የሆኑ ምስሎችን፣ ቪዲዮዎችን ለህፃናት 18 ዓመት ላልሞላቸው ሰዎች በቀጥታ የምትልኩ ሰዎች በኮምፒውተር አዋጃችን አንቀጽ 12 መሰረት እንዲህ አይነቱ ድርጊት እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል። በአጠቃላይ ወጣቶች በአደባባይ በማህበራዊ ድረገጾች የምታደርጓቸው ነገሮች በህግ ሊያስጠይቋችሁ እንደሚችሉ፣ የነገ ህይወታቸውን ሊያበላሹ እንደሚችሉ፣ ነገ አንድ የሆነ ቦታ ላይ በዚሁ ሶሻል ሚዲያኑን ተጠቅማችሁ ሊሆን ይችላል የሆነ ቦታ ላይ ልደርሱ ትችላላችሁ። ነገር ግን ይሄ ዛሬ ታሪካችሁ ወደ ኋላ ተመልሶ ነገ የምትደርሱበትን ቦታ የደረሳችሁበትን ቦታ እንደማትመጥኑት ለዛ ቦታ እንደማትገቡ ማስረጃ ሆኖ ይቀርብባቸዋል። ስኬታችሁን ሊያበላሽ ዜሮ ሊያደርግ ይችላል። እስራት የሚመጣ ከሆነ ደግሞ በተመሳሳይ። ስለዚህ እንዲህ አይነት ነገሮችን በአደባባይ ስትፈጽሙ ፖሊስ እነዚህን ሁሉ ወንጀሎች መርምሮ ለፍርድ ማቅረብ ከብዛቱ የተነሳ አቅም ስለሌለው አልተደረገ ይሆናል እንጂ መደረግ ቢችል አደገኛ መሆኑን ልታስቡ ይገባል። ማህበረሰቡን ልታከብሩ ከዚህ ማህበረሰብ ጋር አብራችሁ እየኖራችሁ ከዚህ ማህበረሰብ መወደድ መከበርን እየጠበቃችሁ መልሳችሁ ደግሞ የማህበረሰቡን እሴቶች የሚሸረሽሩ ተግባራትን መፈጸም ተገቢ ነው ብዬ አላምንም። ከግብረ ሰዶም ጋር በተያያዘ ደግሞ በወንጀል ሕጋችን አንቀጽ 629 መሰረት ግብረ ሰዶም በተመሳሳይ ጾታ ጋር
የተገናኘ ነገር ወንጀል መሆኑ ምንም አከራካሪ አይደለም። በወንጀል ሕጋችን አንቀጽ 629 መሰረት እስከ 3 ዓመት በሚደርስ ቀላል እስራት ያስቀጣል። ቀላል እስራት ማለት እስከ 3 ዓመት ከ10 ቀን እስከ 3 ዓመት ስለሆነ በወንጀል ሕጋችን አንቀጽ 106 መሰረት። ነገር ግን ወንጀሉ የተፈጸመው በህፃናት ላይ ከሆነ በዛቻ፣ በማጭበርበር፣ በተለያዩ መንገዶች ወንጀሉን የሚያከብዱ ሁኔታዎች ተፈጽሞ ከሆነ ግን በተለይ ህፃናት ላይ የሚፈጸም ከሆነ እስከ 25 ዓመት በሚደርስ ጽኑ እስራት ያስቀጣል ማለት ነው። ሰላም ተማራችሁበት አልጠራጠረም። እነዚህን ድርጊቶችን የሚፈጽሙ ሰዎችን በቻልነው መጠን ማጋለጥ አለብን። ከህግ አንጻርም ጠበቃው ሲናገሩ የነበሩ ንግግር ይሄን ይመስል ነበር። ለማታውቁ ሰዎች ደግሞ ትልቅ ትምህርት እንደወሰዳችሁበት አልጠራጠርም። እስኪ ደግሞ ሌላ ቪዲዮችን አይተን እንመለስ። ሀሳብና አስተያየቶችን እንድትለውጡበትን የሚያደርጉ እውነተኛ ታሪኮችን ይዞ ይመጣል። ለእናንተ ለቤተሰቦቼ ይመጥናችኋል። እንዲሁም ደግሞ ሀሳብና አስተያየትን ትለውጡበታላችሁ የማስበውን ቪዲዮ ይዤላችሁ መጥቼ ነበር። እስኪ ደግሞ የወንድማችንን ንግግር ሰምተን እንመለስ። እናቴ የኔ ውድ ለኔ ስትይ ብዙ ዋጋ ከፍለሻል። ለኔ ብዙ ጠበቃ ሆነሽ ቆመሽልኛል። የትም አይደርስም ሲባል የኔ ልጅ ከሰው ሁሉ በላይ ይሆናል ገና ብለሽ ብዙ ተማክተሽልኛል። ይሄው ልጅሽ ዛሬ ትልቅ ደረጃ ላይ ደርሷል። ገናም ትልቅ ቦታ ይደርሳል። ባንቺ ጸሎት በጣም ወድሻለሁ የኔ አይኑ። መልካም እናቶች ቀን ልጅሽ ቸርነት አንጅሎ። መልካም ምኞቴን ላስቀምጥላት ፈለግኩ፣ ግን እናቴን የሚገልጽ ቃል አጣሁ። ለማንኛውም እናቴ ወድሻለሁ፣ እማናፍቀሽኛል። አብዱ ከማል ለእናቱ ጦይባ ኢማም። እናቴ ብር ሆና እኔ ብበደራት ወለድ እየከፈልኩ ዘላለም ባኖርኳት። እናቴ ሁሌም ስቀሽ ኑሪልኝ። መልካም እናቶች ቀን ቅድስት ለእናቷ ጥሩ ወርቅ ወይም አባዬ። የማሰቤ የመኖሬ ህልውና ነበርሽ። ካንቺ ጋር ስቅ ያለው ብዙም አውርቻለሁ፣ ግን አልጠገብኩሽም። ግን ያሰብኩልሽን አልነገርኩሽም። እማ ዛሬ የእናቶች ቀን ነው። እኔም እንደ ሌሎች አቅፌሽ አልስምሽ፣ አቅፌሽ ፎቶግራፍ አልነሳም። ለኔስ ብዙ ሺ ነበርሽ፣ ዛሬ ግን አጣሁሽ። ዛሬ የለሽም በልቤ ላለሽው፣ በአካል ግን ላጣሁሽ እናቴ። ዘላለሜን አፈቅርሻለሁ እናቴ። የቲክቶክ አካውንቱ በእናት መረጃ የተሰየመ የፋንቱ ልጅ። የኔ ወርቅ የኔ ህይወት ጀግና ነሽ። እናትም አባትም ሆነሽ አሳድገሽ ለዚህ ያደረስሽኝ የኔ ዓለም እወድሻለሁ። ብዙ ጤና ይስጥሽ የልጆቼ አያት። ነጻነት ለእናቷ አሰገደች ወይም እታዬ። እናቴ ሁሉንም እናልፈዋለን። አንድ ቀን ቁጭ ብለን እግዚአብሔር ሁሉን አደረገልን እንላለን። የአቅሜን እየሞከርኩም ነው። እግዚአብሔር ያግዘኛል ብዬ ሙሉ እምነት አለኝ። ኦሚ እወድሻለሁ። ትንሽ ጊዜ ጠብቅኝ ናናዬ። መልካም እናቶች ቀን። ደግሰው ለአበቡ መላክና ለናናዬ ያሰፉ መኳንንት። እናቴ ከሀገር ውጪ ነው ያለችው። 14 ዓመቷ ነው ከሄደች። በመሃል ትመጣለችና በጣም ትናፍቀኛለች። ፍቅሯን እናትነቷን ሳላገኝ ነው ያደግኩት። በእርግጥ እኔ እንዳይጎልብኝ ነው ከሀገር ውጪ ያለችው እና ግን በቃ ይሄው ቤተሰቦች እንደሰማችሁት ነው። ይሄ ሁለተኛ ታሪክ ተሰማችሁ። እናንተም የግል ሀሳብ ናርታችሁ ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች በመቀጠል ማስታና ሄደን መሸሸጊያ መደበቂያችን ቦታ ነው ብዬ እኔ በግሌ አላሰበም። ጋዜጠኛ ሶፎንያስም እንደዚህ በምስሉ ላይ እንደምትመለከቱት ቤተ ክርስቲያን ውስጥ እየታየ ነበረ። ቤተሰቦች ታዲያ እናንተስ በዚህ ጉዳይ ላይ ሀሳብና አስተያየት አላችሁ? ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። በቀጣይ ትምህርትን የሚያስጨብጡ አነጋጋሪ ቁም ነገር የሚያስይዙ ቪዲዮዎችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ቻናሉን ሰብስክራይብ፣ እንዲሁም ደግሞ ቪዲዮዎቻችንን ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ